ወጣት ገንዘብ የለውም ኢነርጂ ነው ያለው ይባላል በተለምዶ። አንዳንድ ወጣቶችም አሁን እቺን ደሞዜ ምን ባረጋት የት ትደርሳለች የሚሉ ብዙ ሰዎች አሉ ዙሪያችንን ማየውና ለነሱ ምን ትላቸዋለህ? የሚገርምሽ ነገር ስም ልጥራ እንዴ? ደቡብ አፍሪካ እዚህ ስራ የለም ብለው የሄዱ ወጣቶች እኔ ጓደኞቼም ስላሉ ማለት ነው ትንንሽ ነገር አዙረው ሀብት አፍርተዋል። እዚህ የማይሰሩትን ሰርተው እዛ ማለት ነው ያገኛሉ። አንዳንዶቹ ደግሞ እዚሁ በሀገራቸው ከትንሽ ነገር ተነስቶ ትልቅ ቦታ የደረሱ የሉም። ማስተርስ የያዙ ዲግሪያቸውን የያዙ እንደውም እኔ አንዴ ሰይፉ ፋንታሁን ሾው ላይ አይቻለሁኝ። ድንች ችፕስ መንገድ ላይ ቆመን ሸጠን ነው አሁን እንደዚህ አይነት ነገር እየሰራን ያለ ነው። እድሉ አለ ምልሽ ብዙ ጊዜ አይሆንም አይሳካም የሚሉ ነገሮች ላይ ብዙ ጊዜ እንፈጃለን እንጂ ፖሲቢሊቲዎችን ማየት አለብን። ያንን ፖሲቢሊቲዎችን ደግሞ አይተን እሱን ለመሆን ዝቅ ያሉ ስራዎችን መስራት ካለብን እንኳ መስራት አለብን። የእውነት ማለት ነው። በተለይ በሀገራችን ብዙ ሰዎች ተለውጠው እናውቃለን። ወጥተው አሁን አንቺ ሚዲያ ላይ ብትጋብዣቸው እንደውም ጥሩ ይሆናል። ሰፈር ውስጥ ትንንሽ ነገር ከመስራት እኔ የማውቃቸው ሆቴል የከፈቱ ሰዎች አሉ። ከትንንሽ ከሻይ ቤት ከምን ተነስተው ከጫማ መድረክ ትልልቅ እንትን ላይ የደረሱ ሰዎች አሉ። በፊት ወታደር የነበሩ ከዛ መጥተው ተነስተው እንትን ያሉ እና አለማፋር መስኔ እንደውም ሄጄ ጎብኝቻለሁ። ከትልቅ ፖዚሽን ታች ወርደው ማለት ነው። እነሱ እንደውም ወጣት አይደሉም። ወጣት ቢሆኑ ከዛ አለ ስቲል አሁንም እሱን ስቶሪ በደንብ መንገር መቻል አለብን። ፖሲብል ነው ስቲል አሁንም እድል ስላለ ማለት ነውና ይሄ ትንሽ ነው ይሄ መነሻ እንደዚህ የምንላቸው ነገሮች የሉም። ሁልጊዜ ከትንሽ ነገር ነው የሚነሳው።